የእንግሊዝ መንግስት ጠቅላይ ሚኒስትር አብይ አህመድንና ኢሳያስ አፈወርቂን ለማደራደር ሚስጥራዊ እንቅስቃሴ ጀመረ። ሁለቱ መሪዎች ወደ ጦርነት ሊገቡ እንደሚችሉ መፈራቱን ተከትሎ ነው ብሪታንያ ድርድር የጀመረችው። ይህ በእንዲህ እንዳለ ጀነራል አለምሸት ደግፌ በጣም በቅርቡ አሰብ ላይ ጠብቁን ሲሉ ይፋ አድርገዋል። የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ መጀመሩን ዞብል ፖስት ለጉዳዩ ቅርበት ያላቸውን የዲፕሎማቲክ ምንጮች ጠቅሶ ዘግቧል። የእንግሊዝ መንግስት ሁለቱ ሀገራት ወደ ውይይት እንዲገቡ ጫና ማድረግም ጀምሯል የተባለ ሲሆን የኢትዮጵያ መንግስት እያሳየ ያለውን የወደብና የባህር በር ብርቱ ፍላጎትን ተከትሎ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት እያየለ በመምጣቱ ነው። የዲፕሎማቲክ ምንጮች መረጃ እንደሚያሳየው ሳውዲ አረቢያ በወቅታዊ የቀይ ባህር አጀንዳ ዙሪያ ሁለቱን ሀገራት እንድታወያይ በእንግሊዝ በኩል ጥሪ ቀርቦላታል ተብሏል። የእንግሊዝ መንግስት ሳውዲ አረቢያ ሁለቱን ሀገራት እንድታቀራረብ ጥሪ ያቀረበው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆቹ አቆጣጠር 2018 ዓመተ ምህረት ኢትዮጵያና ኤርትራን ወደ ሰላም በማምጣት ረገድ የነበራትን ተሞክሮ ከግምት ውስጥ በማስገባት መሆኑን ምንጮች አብራርተዋል። ከዚሁ ጋር ተያይዞ የሳውዲ አረቢያ መንግስት ሁለቱን ሀገራት ለማወያየት ጥረት ማድረግ ጀምሮ እንደነበር ባሳለፍነው ሰኔ ወር መዘገቡ የሚታወስ ሲሆን ሂደቱና ውጤቱ ይፋ ባይደረግም በኢትዮጵያና ኤርትራ መካከል ሁለት ጊዜ ውይይት ተደርጎ ያለ ስምምነት መለየታቸውን መረጃዎች ይጠቁማሉ። የእንግሊዝ መንግስት ሁለቱ ሀገራት ንግግር እንዲጨምሩ ጫና ማድረግ ጀምሯል ከመባሉ ጋር ተያይዞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ላይ የኢትዮጵያ የባህር በር ጥያቄን አስመልክቶ የዓለም አቀፉ ማህበረሰብ አሸማግልን እያሉ ነው ሲሉ መደመጣቸው አይዘነጋም። የኢትዮጵያ የባህር በርና ወደ ፍላጎት ወደ ጦርነት ሊያመራ እንደሚችል ጠቅላይ ሚኒስትሩ ራሳቸው ከህዝብ ተወካዮች ምክር ቤት ፊት ቀርበው መናገራቸው የሚታወስ ነው። ሁኔታው ወትሮንም በጦርነትና ውጥረት ለሚታወቀው የአፍሪካ ቀንድ ሌላ ተጨማሪ ቀጠናዊ ትኩሳትን ይዞ መምጣቱ እየተስተዋለ ይገኛል። ይህን ተከትሎ ለአፍሪካ ቀንድ ሰላምና መረጋጋት ሲባል ኢትዮጵያና ኤርትራ ንግግር እንዲያደርጉ የእንግሊዝ መንግስት ጫና በማድረግ ላይ ይገኛል ሲሉ የዲፕሎማቲክ ምንጮች ከጉዳዩ አሳሳቢነት አያይዘው አስረድተዋል። ይሁን እንጂ ለንግግር ጫና መፍጠር ላይ ነው የተባለው የእንግሊዝ መንግስት ሆነ ወደ ንግግሩ ግቡ የተባሉት የኢትዮጵያና ኤርትራ መንግስታት እስካሁን ድረስ በጉዳዩ ላይ ይፋ አስተያየት አልሰጡም። ኢትዮጵያ ከቀይ ባህር የተገፋችበት መንገድና የባህር በር ጥያቄዋ አንገብጋቢነት ብሔራዊ አጀንዳ የሆነ የመጣ ቢሆንም ጥያቄው በምንም መልኩ ዘላቂ መልክ ያገኛል የሚለው ጉዳይ ግን በእጅጉ አሳሳቢ መሆኑን በአፍሪካ ቀንድ ቀጠናዊ ጉዳዮች ላይ አስተያየታቸውን የሚሰጡ ወገኖች ሲናገሩ ይደመጣል። እንግሊዝ በእንዲህ መልኩ ለድርድር ጥረት ጀምራለች በተባለበት በዚህ ወቅት ላይ ጀነራል አለምሸት ደግፌ በቅርቡ ቀይ ባህር ላይ ጠብቁም ብለዋል። የባህር በር የማግኘት ጉዳይ ጥያቄ ቀርቧል፣ ተነስቷል፣ ብዙዎች ሀገሮች አምነውበታል ያሉት ጀነራሉ አፈጻጸሙ ላይ ችግር ሊኖር ይችላል፣ ሊያንገታግተን ይችላል፣ ጊዜ ሊወስድ ይችላል። ግን ኢትዮጵያ የባህር በር የማግኘታ ጉዳይ የግድ ነው ማግኘቷም አይቀሩም። ይህ ትልቅ ህዝብ፣ ይህ ትልቅ ሀገር በፍጹም ታፍኖ ሊኖር አይችልም ብለዋል። የባህር በር እናገኛለን፣ ይህን የምናገኝበት መንገድ በዋናነት በሰላማዊ መንገድ ነው ብለን የምናስበው በማለትም አብራርተዋል። ቀጥለውም ይህም ከተረጋገጠ ደግሞ እኛም የባህር ኃይላችንን እዛ ላይ አጠናክረን እናዘጋጃለን። ስለዚህ የባህር ኃይል መደራጀት የኢትዮጵያን ብሔራዊ ጥቅም ለማስከበር ነው። የባህር በር ካገኘን በኋላ ቀስ ብለን እንደርስበታለን የሚባል ጉዳይ አይደለም። እየተዘጋጀን እንቆያለን፣ እናሳልጣለን፣ ትጥቆችን እናዘጋጃለን፣ የባህር በሩ በተገኘ ሰዓት ኃይላችንን እናሰፍራለን፣ የራሳችን ብሔራዊ ጥቅምን እናስከብራለን ሲሉ ተደምጠዋል።